ሰላም ሰላም የተወደዳችሁ የሃትሪክ ስፖርት የዩቲዩብ ገጽ ተከታታዮቻችን፣ ሃትሪክ ስፖርት ከዩቲዩብ ገጽ በተጨማሪም በwww.hatricksportofficial.com እና በwww.bestsportET.com በድረገጾቻችን ያገኙናል። በሁለቱም ስሞች የተከፈቱ የፌስቡክ እና የቴሌግራም ገጾችም አሉን። በኢትዮጵያ የመጀመሪያዋ ባለቀለም የስፖርት ጋዜጣ የሆነችውን ሃትሪክ ስፖርትን ደግሞ ዘወትር ቅዳሜ ማለዳ ያገኟታል። የሃትሪክ ስፖርት የዩቲዩብ ገጽን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋብዝኖት። አጥቂ ችግር የሆነበት ቼልሲ ለሁኔታው እንዴት መፍትሄ መስጠት ይችላል? በጉዳት ምክንያት የመሃል አጥቂውን አጥቷል። በጡንቻ ጉዳት ኒኮላስ ጃክሰን እና ማርክ ጊዩ ለቡድኑ አገልግሎት መስጠት አይችሉም። ኤንዞ ማሬስካ ወሳኝ ውሳኔዎችን ማሳለፍ የሚገባቸው ጊዜ ነው። ባለፉት 8 ሳምንታት በጣሊያን ስር የሰማዮቹ መንኮራኩር ወደ ላይ ከመውጣት ሰንፏል። አሁን ደግሞ የኒኮላስ ጃክሰን ጉዳት ነገሩን አብሶታል። የመጀመሪያው የቼልሲ ተመራጭ አጥቂ ቡድኑን አያገለግልም። ምናልባትም እስከ መጋቢት ወር መጨረሻ ከመጋቢት ኢንተርናሽናል ጨዋታዎች እረፍት በኋላም የካቲት መጀመሪያ ላይ ባጋጠመው አስደንጋጭ የጡንቻ ጉዳት ምክንያት ወደ ሜዳ አይመለስም። የወደፊቱ ተስፋ የ19 ዓመቱ ማርክ ጊዩም ቢሆን የለም። የሰማዮቹ የመሃል አጥቂ ክፍል ሳስቷል። ማሬስካና ተጫዋቾቻቸው አሁንም የሻምፒየንስ ሊግ ቦታን ይዞ ለማጠናቀቅ እየተሯሯጡ ነው። ቼልሲ የሜዳ ላይ ብቃቱ በቅርብ ሳምንታት የሚያወላውል ነው። የውድድር ዘመኑን በኮንፈረንስ ሊግ ዋንጫ እንዲያጠናቀቅ ይጠበቃል። ችግሩ መፍትሄ ካላገኘ የጃክሰን ጉዳት ነገሮችን ሊለውጥ ይችላል። ቼልሲ ላጋጠመው የመሃል አጥቂ የጉዳት ቀውስን መፍትሄ እንዴት መስጠት ይችላል? ክሪስቶፈር ንኩንኩ ላይ እምነት መጣል ቼልሲ ልምድ ያለው አጥቂ ላይ ደካማ ሆኗል። የአካል ብቃት ጥያቄ በሚነሳበት ክሪስቶፈር ንኩንኩ ነገሩን በፍጥነት ማጥበቅም አይቻልም። በተከታታይ ባጋጠመው ጉዳት ምክንያት የ52 ሚሊዮን ፓውንዱ ተጫዋች በስታንፎርድ ብሪጅ ራሱን በብቃት ለመግለጥ ተቸግሯል። ነገር ግን አሁን የወጣበት ገንዘብ እንደሚገባው ለማሳየት ትክክለኛው ጊዜ ይመስላል። ፈረንሳዩ የጥሎ ማለፍ ውድድሮች ላይ ተሰልፏል፣ በንጽጽር ከትንንሽ ተጋጣሚዎች ጋር ማለት ነው። በ9 ቁጥር ወይም በአጥቂ አማካይ ሚና በሁሉም ውድድሮች 15 ጎሎችንና 5 አሲስቶች አሉት። በማሬስካ ስር በ3 የፕሪሚየር ሊግ ጨዋታዎች መጀመር ችሏል። በውድድር ዘመኑ መጀመሪያ ላይ ጃክሰን በነበረው ምርጥ ብቃት ምክንያት ከመቀየርም ተገድቦ ነበር። በቀጣዮቹ ሳምንታት ግን ይህ ሊቀየር ይችላል። አሁን ላይም ይህን እየተመለከትን ነው። በተከታታይ በሳውዛምፕተንና በሳምንቱ መጨረሻ ደግሞ ድል በቀናቸው የ1-0 የሌስተር ሲቲ ግጥሚያ ላይ መሰለፍ ችሏል። ቼልሲ አሁንና በመጋቢት መጨረሻ ላይ የሚያደርጋቸው 10 የሊግ ጨዋታዎች ላይ ማለት ነው። ንኩንኩ በቀጥታ የጃክሰንን ጉድለት ለመሙላት የሚኖረው በራስ መተማመንና ቡድኑ የሚጥልበት የጸና እምነት ወሳኝነት አለው። ቼልሲም ታክቲካዊ አቀራረቡ ላይ ማሻሻያ ማድረግ አለበት። የቀድሞውን የላይፕዚጉን ምርጥ ለማውጣትም እንዲሁ ማለት ነው። በእርግጥ የ27 ዓመቱ ተጫዋች የቀድሞ ፍጥነቱና ቀጥተኝነቱን በተመሳሳይ መስጠት አይችልም። ነገር ግን የሚደንቅ የቴክኒክ ብቃት አለው። በአጭር መስመር የተለያዩ ቦታዎች ላይ መጫወት ጉብዝናም አለው። ኮል ፓልመርን በሐሰተኛ 9 ቁጥር ላይ መጠቀም የንኩንኩ ቀዳሚ ሚና ሊሆን የሚችለው ሐሰተኛ 9 ቁጥር ነው። ወደ ጥልቅ በመመለስ ከሌላ ክፍል ጋር በመያዝ ሊንክ አፕ ፕሌይ ለቡድኑ ፈጣን የክንፍ ተጫዋች ኤክስፕሎይት የሚያደርጉት ቦታ መፍጠር። ፈረንሳይ ያንን ማድረግ የማይችል ከሆነና ውጤታማ ካልሆነ ታሊማኒክ ኮል ፓልመርን ተመሳሳይ ዓላማ መጠቀም ይቻላል። ፓልመር የሚደንቅ የቦታ አያያዝ ወይም አጠቃቀም አረዳድ አለው። በጥልቅ ሚና ወይም በዋናነት በ10 ቁጥር ሚና የእንግሊዛዊ ብልህነትና የተፈጥሮ አስተዋይነት ለተጋጣሚ አስጊ ያደርገዋል። ፓልመር ወደ አድቫንስድ ሚና ማደጉ ግልጽ አይደለም። አንዳንድ በፈተና ውስጥ ይወድቃል። ፓልመር ኳስ በማቅረብም ጎል በማስቆጠርም ስልጡን ነው። እነዚህ ደግሞ የሐሰተኛ 9 ቁጥር ሁለት ቁልፍ ባህሪያት ናቸው። እናም በእርግጠኝነት የአጭር ጊዜ መፍትሄ መሆን ይችላል። የአካዳሚ ኮከቦችን ማስተዋወቅ ባለፉት የውድድር ጊዜያት የቼልሲ ቢዝነስ ሞዴል ወጣት ኮከቦችን ማስፈረም ነው። አብዛኞቹ በውሰት ተሰጥቷል። ብዙ አድናቆት የተሰጠው ዴቪድ ዋሽንግተን ግን በክለቡ ቆይቷል። በጣም አስተማማኝ አማራጭ አይደለም። ለአደጋ ጊዜ ግን በድንገት አንድ ነገር ማዋጣት ይችላል። ከሌሎች አማራጮች ጋር ደቂቃዎችን በመካፈል የ13 ዓመቱ ሹማይሜካም እሱም በተመሳሳይ አለ። የክንፍ ተጫዋቾችን ወደ አጥቂነት መለወጥ የቡድኑን ፈጣንና አስቸጋሪ የተጋጣሚ ክንፍ ተጫዋች ወደ አጥቂነት መለወጥ። ይህንን ጊዜ ለማለፍ በመሃል አጥቂነት ማጫወት ሙድሪክ ቅጣት ላይ ነው። ጆዋ ፊሊሽ በውሰት ኤሲ ሚላን ላይ ይገኛል። ሄሎ የኔ ልጅ። ሄሎማ
ገንዘቡ ደረሰሽ? አዎ የኔ ልጅ ደረሰኝ። ለማረጋገጥ ከመደወሌ ቀደመኝ። ምን መቅደም ብቻ፣ እረ ጨምሮም ሸለመኝ። ወይዬቴ የላኩልሽ ገንዘብ ደርሶሻል? አዎ ደርሶኛል። በዛም ላይ ሸልሞኛል። እንዴ ማን ነው እሱ? ቴሌብር ነዋ። ከወዳጅ ዘመድ ከባህር ማዶ በቴሌብር ዓለም አቀፍ ሐዋላ፣ ከወዳጅ ዘመድ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን እንዲሁም ከአጋር የገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ሲቀበሉ ልዩ ሲሳይ ይኸውልዎ። የተላከሉትን ገንዘብ 11% በስጦታ በቴሌብር ሱፐር አፕ ዕድል ጨዋታ ደግሞ እያንዳንዳቸው 480 ሺህ ብር ዋጋ ያላቸው የበረራ ትኬቶች፣ 5 የኩሪፍቱ ዋተር ፓርክ የቤተሰብ ፓኬጆች እንዲሁም የ5000 ኤሌክትሮኒክስ ገንዘብና 300 ያልተገደበ ጥቅል ስጦታዎች ተዘጋጅተዋል። ከባህር ማዶ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን፣ በኦን አፍሪክ እንዲሁም በቲዩንስ አጋር ገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ይቀበሉ። በእጥፍ ድርብ ስጦታዎች ይንበሽበሹ። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። ፔድሮኔቶና ኖኒ ማዱዌኬና ጄደን ሳንቾ በቡድኑ አሉ። በቀድሞ ክለቦቻቸው ሶስቱም በመሃል አጥቂነት ተጫውተው ነበር። አልፎ አልፎ በሚኖ በጣም ውጤታማ ባይሆኑ ቢያንስ ለአጭር ጊዜ ግን መፍትሄ ሊሆኑ እንደሚችሉ ከዚህ ቀደም በተደጋጋሚ ማስመልከት የቻሉበት ጉዳይ ነው። የቀይ ሰይጣናቱ ባለቤት ሰር ጂም ራትክሊፍ ማንቸስተር ዩናይትድን የማይመጥኑ ተጫዋቾች በቡድኑ አሉ በማለት ተናግረዋል። አንዳንድ ተጫዋቾች ለቡድኑ አይመጥኑም ያሉት ባለሀብቱ ከሚገባቸው በላይም ገንዘብ የወጣባቸው ተጫዋቾች እንዳሉም ገልጸዋል። አክለውም አንዳንድ የሚደንቁ ተጫዋቾች አሉ እንደ ብሩኖ ፈርናንዴስ አይነት ሲሉም ፖርቱጋላዊ እግር ኳስ ተጫዋች አወድሰዋል። ስለ ሰራተኛ ቀነሰው ያነሱት ሰር ጂም ራትክሊፍ የሚገርመው በአመት 175,000 ፓውንድ የሚከፈለው የምልክት ቋንቋ አማካሪ ጭምር አግኝተናል ብሏል። ሰር አሌክስ ፈርጉሰን ስለ ክለቡ ሁኔታ ስናስረዳቸው ራሳቸው በማስቀደም የአምባሳደርነት ኃላፊነቱን ለመልቀቅ ወስነዋል ሲሉም ተናግሯል። የኔ ብቸኛው ፍላጎት ማንቸስተር ዩናይትድን በድጋሚ ታላቅ ማድረግ ነው ሲሉም አስታውቀዋል። የባየር ሌቨርኩሰኑ ጀርመናዊ አጥቂ ፍሎሪያን ቪርትዝ በእግሩ ላይ ጉዳት እንዳጋጠመው መረጋገጡ ተገልጿል። ጀርመናዊ የፊት መስመር ተጫዋች ቪርትዝ በጉዳት ምክንያት ለ4 ሳምንታት ከሜዳ እንደሚርቅም ተነግሯል። ይህንንም ተከትሎ ቪርትዝ ከዛሬ ምሽቱ የባየር ሙኒክ የሻምፒዮንስ ሊግ ጥሎ ማለፍ የመልስ ጨዋታ ውጪ መሆኑ ተረጋግጧል። በተጨማሪም ጀርመን በቀጣይ ከጣሊያን ጋር በምታደርገው የኔሽንስ ሊግ የግማሽ ፍጻሜ ጨዋታ መሰለፍ እንደማይችል ይፋ ተደርጓል። በሊቨርፑል መሪነት የቀጠለው እንግሊዝ ፕሪሚየር ሊግ የወርሃ የካቲት የደጋፊዎች ወሩ ምርጥ ተጫዋች ይፋ ተደርጓል። ይህንን ተከትሎ ግብፃዊ አጥቂ መሐመድ ሳላ የደጋፊዎች ወሩ ምርጥ ተጫዋች በመባል በአብላጫ ድምፅ መመረጥ ችሏል። መሐመድ ሳላ በወሩ ባደረጋቸው የፕሪሚየር ሊግ ጨዋታዎች 6 ግቦችን ሲያስቆጥር 4 ደግሞ አመቻችቶ ማቀበል ችሏል። የፊታችን ሮብ የሚደረገውን አጓጊውን የሪያል ማድሪድና አትሌቲኮ ማድሪድ ሻምፒዮንስ ሊግ ጥሎ ማለፍ 16 የመልስ ጨዋታ የሚመሩት ዳኛ ታውቋል። ሪያል ኤር ሜትሮፖሊታኖ ስታዲየም ላይ የሚደረገውን ተጠባቂ የመልስ ጨዋታ ፖላንዳዊ አርቢትር ሲሞን ማርሲኒያክ በአርቢትርነት እንደሚመሩትም ይፋ ተደርጓል። ዋና ዳኛው ከዚህ በፊት በ8 አጋጣሚዎች የሪያል ማድሪድን ጨዋታ ሲመሩ ሎስ ብላንኮቹ 4ቱን አሸንፎ በሁለቱ ተሸንፎ በቀሪው ደግሞ አቻ ተለያይተዋል። እንዲሁም ዋናው ዳኛ ከዚህ በፊት ሁለቱ ቡድኖች የተገናኙበትን የአውሮፓ ሱፐር ካፕ ጨዋታ የመሩ ሲሆን ጨዋታውን አትሌቲኮ ማድሪድ ማሸነፍ መቻሉም አይዘነጋም። የመጀመሪያ ዙር ጨዋታ በሳንቲያጎ በርናባው ተከናውኖ ሪያል ማድሪድ በሮድሪጎ እና ብራሂም ዲያዝ ጎሎች 2-1 ማሸነፍ መቻሉ አይዘነጋም። የመርሲሳይዱ ክለብ ሊቨርፑል ከአዲዳስ ጋር የረጅም ጊዜ የትጥቅ አቅርቦት አጋርነት ውል ስምምነት ፈጽሟል። ናይኪ ከሊቨርፑል ጋር ያለውን የ5 ዓመት ስምምነት በውድድር ዓመቱ መጨረሻ ሲጠናቀቅ አዲዳስ እንደሚረከብም ተገልጿል። ሊቨርፑል ከዚህ በፊት ከ1985 እስከ 1996 እና ከ2006 እስከ 2012 ከአዲዳስ ጋር በትጥቅ አቅርቦት አብሮ መስራቱም ይታወሳል። ሊቨርፑል ከውል ስምምነቱ በዓመት 60 ሚሊዮን ፓውንድ ክፍያ እንደሚቀበልም የተገለጸው ሊቨርፑል በቀጣይ ክረምት የቀድሞ ውድድር ዘመን ዝግጅት የናይኪን ትጥቅ እንደሚጠቀምና ከሐምሌ ወር መጨረሻ ጀምሮ ደግሞ ከአዲዳስ ጋር መስራትን እንደሚጀምርም ይፋ ተደርጓል።